አባ የሚገኙ ወጣቶች ቅራኔያቸውን እያሰሙ ነው። ታሪካቸውን ለልጅ ልጆቻችን እናወርሳለን። የሽመልስ አብዲሳ ንግግር። ሰላም ጤና ይስጥልን። የተወደዳችሁ ቤተሰቦቻችን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ይህ ያሮስ ነው። በያሮስ በዛሬ መረጃችን የተለያዩ ርዕሰ ጉዳዮችን ይዘን መጥተናል። ላይክ በማድረግ ሼር በማድረግ መረጃዎችን በማዳረስ ከጎናችን መቆማችሁ ፍጹም እንዳይዘነጋ። የመጀመሪያችን መረጃ የቪዲዮ ጥንክር የምናደርግላችሁ እንግዲህ ላይክ አድርጉልን ስንል አልጎሪዝሙ እንዲያዳርስ ነው። ስለዚህ በደንብ አድርጋችሁ ላይክ አድርጉልን። የመጀመሪያውን የቪዲዮ ጥንክር የምናደርገው ወሊሶ ላይ ያለውን ነው። እንግዲህ በወሊሶ እንደምናስታውሰውላችንም አንድ መነኩሴ ነኝ ባይ ወጣቶችን አሳስሯል። ወጣቶች ላይ እንዲነሱ ተደርጓል። እንግዲህ መነኩሴ ለቤተክርስቲያን ልጆች መቆም ሲገባው የቤተክርስቲያን ልጆችን መነኩሴ ነው የሚያሳድደው እና ነገር ተገላብጦ ዛሬ በወሊሶ ያሉት ቅርስ መፍረስ የለበትም። ታሪክ መጠበቅ አለበት። ትውፊት ነው። ለልጅ ልጆቻችን የምናስተላልፈው እውነት ነው። አሁን የምናየው ግን እንደዛ አይደለም ሲሉ በቻሉት አቅም በወጣትነታቸው ትዳራቸውን፣ ልጆቻቸውን፣ ቤተሰቦቻቸውን፣ ሁኔታቸው ሰው ሁሉ ነገራቸውን ትተው ድምጽ ቢሆኑ ታፍኖ ተወስዷል። በአንድ መነኩሴ ትእዛዝ ማለት እና አሁን የደረስንበት ማለት ስንቱን ተናግረን ስንቱን ጮኸን እንችለዋለን። በእውነት ከዳር ዳር በስቶብን ማለት እና ያንን ተከትሎ የተሰማውን መረጃ ነው ማሳያቸው። ወንድማችን ብዙ ወጣቶች ታስረውብናል። ይሄ ቪዲዮ በደንብ ሼር እና ኮፒ ሊንክ ብታደርጉልኝ በጣም ደስ ይለኛል። ወሊሶ ቅድስት ማርያም ቤተክርስቲያን የድሮ ቅርጻ ይፍረስ ስላሉ ወጣቶቹ ዛሬ በጠዋት በፓትሮል አስተዳዳሪው አሳስሯቸዋል ማለት ነው። ቤተክርስቲያን ጠዋትም ተከባ ነው ቅዳሴ የተከናወነው። በጣም ውጥረት ላይ ናት ያለችው እና በአካባቢው ባለማተቦች ለሁሉም አድርሱ። ወጣቶቹ ብዙ ምዕመናት ታስሯል። ያሳሰረው ደግሞ የምታው ሰውዬው ነው ማለት ነው። አስተዳዳሪ ነው። ያስተዳዳሪ ሰውዬው የሞኖክሴው ማለት ነው። ይሄን ያሳሰራቸው እንግዲህ ጨካኝ ናቸው የዘመኑ መነኮሳት ማለት ሁሉም ማለት አንዳንዶቹ እና ማለት ራሱ ያስፈራል። መነኩሴ እንደዚህ ነው ብሎ መንገር ማለት በጣም እንድንራራቅ ሆኗል። እግዚአብሔርን እንደው መለመን አለበት በእውነት እታችን ታሪካቸውን ለልጅ ልጆቻችን እናወርሳለን ትላለች። ጣትም ከሆነ እኔ ልኮነንበት እግዚአብሔር አምላክ የሚጠይቀኝም ከሆነ እኔ ልጠየቅበት። ይሄን ቪዲዮ አይታችሁ ግን የምትሰናከሉ ሰዎች ምናምን ካላችሁ እናንተ በራሳችሁ ተጠይቁበት። እኔ ስለራሴ ግን እናገራለሁ። ስለራሴ ነው ማወራው፣ እናንተን ወክዬ አይደለም። ይሄን ስል ምን ልላችሁ መሰላችሁ? በተቻለኝ አቅም በአክብሮት ስለያዙት መስቀል ብዬ ስለተቀበሉት ክህነት ብዬ አንቱ ብዬ ሁሉን ለእግዚአብሔር ትቼ ለእግዚአብሔር ሰጥቼ በእግዚአብሔር እኔ አልገባም ብዬ ሁሉን ለእግዚአብሔር አንቱ ብዬ ለማክበር ሞክሬ ቪዲዮ ሰርቻለሁ። ዛሬ ግን አላደርግም። ከዚህ በኋላ ምን ሊመጣ ዛሬ ግን አላደርግም። ይቅርታ እድሜዎትም አንቱ የሚያስብለኝ አይደለም። አብርሃም የወሊሶ ቤተሳይዳ የታላቋ ደብር ቤተሳይዳ አስተዳዳሪ ተብለው የተቀመጡት እዛ ጋር አብርሃም ብቻ በፈለጋችሁ ጥሯቸው። አንድ ነገር ላስታውሱት፣ በትክክል በእርግጠኝነት ይሄ ቪዲዮ ይደርሱታል። በትክክል ሳልጠራጠር፣ ምክንያቱም በውስጥ ምን እየተላከልኝ እንደሆነ ስለማቅ በትክክል እንደሚያውቁኝ ስለማቅ በአካል አይወቁኝ ማንነቴን አይወቁት እንጂ እኔ አሁን በቪዲዮ በዚህ በትክክል ያውቁኛል። ስለዚህ ይሄ ቪዲዮ ይደርሶታል። አንድ ነገር ወቁ፣ ላስታውሱት፣ እያስተዳደሩ ያሉት ደብር ለምንን ጥላ ዘርግተን የዲዮስቆሮስ ልጆች ያቆምነው ደብር ነው። ወደዱም ጠሉም አሁን ያሉበት ስፍራ የተቀመጡበት ስፍራ ጥላ ዘርግተን አደባባይ ወተን ያውን ጥላ የሰበሰብነውን ልንገሩት፣ ምናልባት ካልተነገሩት ካልሰሙ። ወሊሶ የምትገኘው በጅማ መስመር ላይ ነው። በጅማ መስመር ደግሞ የመስቀል በዓል በሰፊው ይከበራል። ያንን በዓል ተገን አድርገን ደግሞ እኛ አጋጣሚውን ተጠቅመን ህዝብ ስለሚበዛ የህዝብ ፍሰት ስላለበት ያንን በዓል እኛ ደግሞ ምን እናደርጋለን? ጥላ ይዘን ወተን አስፓልት ላይ
መኪና ላይ ለምነን ያቆምነው ቤተክርስቲያን ነው። እርሶ ዛሬ ሊያስተዳድሩበት የቆሙበት ስፍራ ጥላ ዘርግተን ቀን ከሌሊት ብርድ ሳንል ፀሐይ ሳንል ምንም በንጹህ ፍቅር ያቆምነው ደብር ነው እርሶ ሊያስተዳድሩት የገቡት። እና ታሪክ አፈረሳችሁት። እሺ ይሄን አፈረሳችሁት አይደል? ታሪክ ምናምን አላችሁ የዲዮስቆሮስን ስም ለማጥፋት ስማቸውን ማለት ታሪክን ለማውደም ነው ይሄን ያደረጋችሁት አይደል? አሁን እያስተዳደሩት ያለው ቤተክርስቲያን የኛ ነው፣ የንጹህ ምዕመን ነው። አረቄ ሽጠው ፀሐይ ተንቃቅተው ሌላ ደግሞ ልጨምሩሉት ቤተክርስቲያኑ ላይ ጧፍ እያመረትን ብዙ አገልግሎቶችን በድራማ በተለያየ አገልግሎቶች እየተሳተፍን ያቆምነው ደብር ነው። የወሊሶ ልጆች የአባ ወልደ ትንሳኤ የዲዮስቆሮስ ልጆች ምን ያረጉታል? እሺ አሁን ምን ሊያረጉት ነው? ምን ያረጉታል? እስቲ እሱንስ የተቀመጡበትን ይሄንን እሺ ያፈረሱ። ልባችን ውስጥ መቼም አይወጣም። መቼም ከወሊሶ ህዝብ ከወሊሶ ወጣት ከዲዮስቆሮስ ልጆች ዲዮስቆሮስ ልባችን ውስጥ አሉ። መቼም አይወጡም። እርሶ የቆሙበት ስፍራ ደግሞ እስኪ ጸዳ ድረስ መቼም ከልባችን አይወጣም። ምናልባት በእናንተ ምክንያት ከቤተክርስቲያን ርቀን ሊሆን ይችላል። ልባችን ግን ሁሌም ከደጇ ነው። ይሄን እንድታውቁ እና እንድታውቁት ያህል ነው። እወቁት። ቅድም እንደጠቀስኩት ብዙ እናቶች አረቄ አውጥተው ገበያ ተንቃቅተው ምን ብለው አስራት ያወጡበት ሳይሰስቱ ጉልበታቸውን የሰጡበት ስፍራ ነው ያ ስፍራ ማለት ነው። ደግሞ በውስጥ በብዙ ታሪኮትን እንተዋወቃለን። እግዚአብሔር አንድ ቀን አለውና እርሱን ያጋልጦታል፣ በትክክል ያጋልጦታል። ግን ያው ታሪክን በማበላሸትም ስሞትን ጽፈዋል። ያቺ ቦታ ሁለት ታሪክ ያዘች ማለት ነው። አንድ በክቡር አባታችን በቅዱስነታቸው፣ አንድም ደግሞ በእርሱ አንድ በመልካም አንድ በመጥፎ ያቺ ቦታ ሁለት ታሪክ አላት ማለት ነው። ታሪኮቿስ ብዙ ናቸው። ብዙ ታሪክ አለ ተዘርዝሮ የማያልቅ። በስተመጨረሻው የመጣው ከፋ እንጂ መጨረሻ ነው ብዬም አልቀበለውም። አለ እግዚአብሔር ቀን አለው። በመጀመሪያ ቪዲዮን ስጀምር ለስም አጠራሪ ይቅርታ በሉኝ ብዬ ያው ያደግኩትም ቤተሳይዳም አይደለ እንደዚህ አይነት ድፍረት እናንተን ስላለመደብኝ አስተዳደጌም ቤተሳይዳም ስላልሰጠችኝ ሳላስበው አንቱ እያልኩ ነው ቪዲዮ የሰራሁት። ተገብቶት ግን አይደለም። ይሄን ወቁ። ማለት ምዕመኑ የቤተ ክርስቲያን አካልነቱን እኮ ተነጠቀ። አንድ አስተዳዳሪ ቦታ ላይ ከተቀመጠ እንደፈለገ ማድረግ የሚችልበትን ኃይል መቼ እንዳገኘ መቼ እንደመጣ አናውቅም። ምዕመናን ናቸው እዛ አካባቢ የሚኖሩት። ለምሳሌ በሆነ አካባቢ ላይ የሆነ ቤተክርስቲያን ቢገደም ቢተከል የሆኑ የገዳሙ አበቤኔት ወይም የቤተክርስቲያኒቱ አስተዳዳሪ ተብለው የሚመጡት አባት ለተወሰነ ያህል ዘመናት ነው ለዛ ሊቆዩ የሚችሉት። የተሻለ ስራ ከመጣ ወይ የተሻለ ደረጃም ከመጣ በተለያየ መንገድ ይዘዋወራሉ። ግን ያቺ ቤተክርስቲያን ከመገደማ ገዳም ከሆነ ቤተክርስቲያን ከሆነች ደግሞ ከመተከሏ በፊት ምዕመናን አሰባስበው ለምነው ዙረው ምን ብለው ብዙ ውጣ ውረድ አይተው ይሰሯታል። የቤተክርስቲያን አስተዳዳሪ ቢቀያየርም በዛ አካባቢ ያለው ምዕመን ያን ቤተክርስቲያን ያስቀጥላል። አባት ይመጣል፣ አባት ይሄዳል። የቤተክርስቲያን አባቶች፣ አስተዳዳሪዎች፣ አለቃዎች ለምዕመኑ ማሰብ አለባቸው። ነገ ትተዋት ለሚሄዷት ቦታ በጣም መጠንቀቅ አለባቸው። ምክንያቱም እዛ ላይ የሚኖረው ነዋሪን ካልተከበረ ጥሩ ስራ አይደለም ማለት ነው እና ወሊሶ ላይ ያየነው ያ ነው። ነገር ግን አሁን ከአባ አብርሃም ወደ አቶ አብርሃምነት ምዕመኑ አዙሮ ነው እየጠየቀ ያወራ ያለው። አቶ አብርሃም ማለት ጀምሯል። ክብርን እንኳን እንዲያጡ ነው። አባትነት ክብር ሲያጣ ያየነው በዚህ ጊዜ ነው። እንዲያጡ ግን ምክንያት ሆኖት ራሳቸው ናቸውና በጣም ራሳቸው ላይ መስራት አለባቸው የሚል ምልከታ አለ። አንድ ሁለት ቪዲዮችን ላሳያችሁ። የመጀመሪያው እኔ ብለው ጠቅላይ ሚኒስትሩ ደጋግሞ ስለ እኔነታቸው የተናገሩት የተለያዩ ቪዲዮዎች ተሰብስበው መጥቷል። እናድምጣቸው። እኔ
አብይ ይባላለሁ። እኔ ኦሮሞ ነኝ። እኔ የተዋጋው እኔ ያሸነፍኩ እኔ የተጎዳው እኔ የቆሰልኩ እኔ ኢትዮጵያ ጠቅላይ ሚኒስትር ሆኜ እኔ ንጉስ ነኝ። ሁሉ ጊዜ እኔን የሚያክል የፌስቡክ ፎሎወር ያለው ኢትዮጵያ የለም። እኔ በልጅነቴ የሶስተኛ ክፍል እና የአራተኛ ክፍል ተማሪ ያለው ፎቶ አልነሳም። እኔን ለመግደል የምታርጉት ሙከራ ተው አይጠቅማችሁም። እኔ ደግሞ በተፈጥሮ የመለመን ጸጋ አለኝ። እኔን በግል መስደብ አይችልም። እኔን ይወዱኛል። እኔ ሳስበው ከኔ መንደር ውስጥ እኔ ከመጣ በኋላ እኔ ደሞዝ ከፍየው ከኔ ጋር እየዋለ እኔ በ24 ሰዓት ዘግናቸዋለሁ። እኔን መግደል ማለት ኢትዮጵያ መግደል አይደለም። ኢትዮጵያ 100 ሚሊዮን ህዝብ አላት። ያለኔ ኢትዮጵያ ያለኔ ኢትዮጵያውያን መኖር ትችላላችሁ። እኔ ግን ያለ እናንተ ምንምና የማረባ ነኝ። አክስቴ ቤዛ ወይ አላባዛም እንደ አባዛው ይሄ የሚለውን በሽታ እኛ ማድረግ መቻል አለብን። ምን አውቄ እንዴ ምን አውቄ እኔ የሚሉት እንግዲህ ሰምተናል። ሌላው ኢትዮጵያ ለማኝ ነች ምናምን ያሉትንም እንስማ። ለማኝ ሀገር መሆኗን ላስታውሳችሁ እወዳለሁ። ኢትዮጵያ ለማኝ ሀገር ነች። ለማኝ ቀበሌ፣ ለማኝ ወረዳ፣ ለማኝ ክልል ተፈጠረ። ለማኝ ጦረኛ ትውልድ አገር ሊያቀና ይችላል። እኔ ደግሞ በተፈጥሮ የመለመን ጸጋ አለኝ። ልመና በጣም የሚሳካልኝ ሰው ነኝ። እድሜዬም በሙሉ ማለት ነው። ለምኜ ብዙ አላጣም። ልመና ሱስ የሆነበት ግለሰብና ማህበረሰብ መበልጸግ አይችልም። የሆነ ቦታ ልመናን በቃ ብለን ማቆም አለብን። ሁለቱን የጠቅላይ ሚኒስትሩን ሐሳቦች ሰምተን መተናል። በድሬዳዋ የሚመለከተው አካል ካለ ጥሩ ምላሽ ይስጥበት በሚል በርካቶች አደባባይ ላይ ወጥተው ጮኸዋል። አቶ ከድር ለከንቲባ ከድር ይድረስ በሚል ማለት ነው። እንደ ድሬዳዋ ከንቲባ አቶ ከድር ባጃጆችን ከማውጣቱ አስቀድሞ ብድር ሰጪ ተቋማት ጋር አደራጅቶ ባለባጃጆችን ወደ ተሻለ ነገር እንደለወጠ ሁሉ እኛንም ወደ ተሻለ ነገር ብድር ተቋማት ጋር አገናኝታችሁን አብረን ከከተማው ጋር እንድናገድል የተመቻቸ ድል ምን አለ? በባዶ ነው በአንድ ቀን ውሳኔ ወሰናችሁብን። ምን እንሆንኛ? የተሰራ ስራ የለም። ሰላም እንዴት ናችሁ? ሁላችሁም በያላችሁበት ሰላማችሁ ይብዛ። በአጠቃላይ ምን ለማለት ነው፣ በርካቶች በውስጥ እየጠየቃችሁኝ ያለውን ነገር በምን አንግል ትመለከቷለህ ባላችሁኝ መሰረት አንድ ነገር ለማለት ፈልጋለሁ። ሰሞኑ በእነዚህ በሁለት ቀናቶች ጀምሮ የሐዋሳ ከተማ መንገድ ትራንስፖርት የሚመለከተውን ህጋዊ መግለጫ በፌስቡክ ኦፊሻል ፔጁ እንደዚሁ ይፋ ማድረጉ ይታወቃል። ይሄንንም ደግሞ ተፈጻሚነቱን ለማረጋገጥ የሚመለከታቸው የህግ አካላትም የተለያዩ ውሳኔዎችን ማስተላለፋቸው ይመለከታል። በመጀመሪያ ደረጃ አንድ ነገር ለማለት ፈልጋለሁ። ያ ምንድነው? መንግስት በየሴክተሩ በተለያዩ ዘርፎች የሚያወጣቸውን ለማህበረሰቡ ታሳቢ ያደረጉትን አዋጆችን ሆነ ህጎችን አልቃወምም። እንደኔ እንደ ግለሰብ እንደ ነዋሪነቴ አልቃወምም። ነገር ግን ህጎች ሲወጡ ሆነ ህጎች ተፈጻሚነታቸው ሲረጋገጥ በምን መልኩ ነው ሚለው ነገር ደግሞ እንድምታ ተሰጥቶ መታየት ያለበት ነገር ይመስለኛል። ምክንያቱም ከባለ ታክሲዎችና ከባለ ኩይቶች ጀርባ ቤተሰቦች አሉ። ቤተሰብ ያስተዳድራሉ፣ ኃላፊነት አላቸው። ይበልጥ ደግሞ ነገ ደግሞ የተሻለ ለማድረግ ከተለያዩ ብድርና ቁጠባዎች ሊኖሩ ይችላሉ። ከተለያዩ ተቋማት ከማይክሮ ፋይናንስ በዚህ ዘርፍ የተበደሩ አሉ። የተበደሩትን ዕዳ መክፈል የሚችሉ ሲሰሩ፣ ሌላው ነገር ደግሞ በልቶ ማደር የሚቻለው ሲሰራ ኖ ዌይ። እኔ እንደ ግለሰብ ለነዚህ ግለሰቦች ከመንግስት በላይ አሳቢ ወይም ተቆርቋሪ ሆኜ አይደለም። ነገር ግን ህጎች ሲወጡ ተፈጻሚነታቸው ምን ያህል ነው የሚለው ነገር ደግሞ መጠነ ሰፊ ውይይት ሊደረግ ይችላል። በርካታ ተማሪዎች አሉ፣ ሰራተኞች አሉ፣ አባቶች አሉ በዚህ ዘርፍ የተሰማሩትን እነዚህን ኢሚዲየትሊ ከገበያው ወይም ከሚሰሩበት ቦታ ይሄን አካባቢ ለቃችሁ ወደ አንድ አካባቢ ሽፍት በሉ ሲደረጉ የተመቻቸ ነገር ሊኖር ይገባል በመጀመሪያ ደረጃ። ሌላው ነገር ደግሞ በዚሁ አጋጣሚ ታሳቢ አድርጌ ማንሳት የሚፈልገው ጉዳይ በኩይትና እንግዲህ ባጃጆች ከተማ እንዳይሆኑ ተብሏል። ድሬዳዋ ነው። ሐዋሳም በጣም ህዝቡ እየጮኸ ነው፣ ፍትህ እየጠየቀ ነው። እንካታ ሁላችሁም እንደምታዩት ኩይትና ባጃጅ ሹፌሮች ናቸው። ምንም ያው መንገድ ተከልክለን የምንሰራበትን ቦታ እየተጉላላ ነው። አንዳንዱ ጫት ቤት፣ አንዳንዱ መጠጥ ቤት ነው ያለው።
እኛ እንግዲህ ምላሽ ሰጣቸዋል ወይም ነው ስብሰባ ለተብለን እንድመተናል እንደምታውቁ ወጣቱ እንዳለ እዚህ ነው ያለውና ሐዋሳ ከተማ ከንቲባም ሐዋሳ መንገድና ትራንስፖርትም ቢሆን አሪፍ ምላሽ እንድትሰጡን ነው የምንጠይቀው። እንደምታውቁ ተብሏልተናል፣ ከስራ ውጭ ሆነናል። ስለዚህ መፍትሄ እንድትሰጡን እንላለን። እናመሰግናለን። ይሄንን የህዝብ ጩኸት እንደምንም መቁጠር የለብንም። በነገራችን ላይ የሐዋሳውን ከሰማችሁ ብዙዎቹ ጫት ቤት ናቸው፣ መጠጥ ቤት ናቸው፣ ሲጋራ እንትና ያሉ ነው፣ ያጨሱ ነው። ተስፋ ቆርጠናል፣ ሜጃ አተናል፣ ወጣቶች ነን፣ ንስራ ብለን ወጣን። ስምሪታችን ግን ሌላ ቦታ ሆነ፣ መስራት ማንችልባቸው ቦታዎች ደረስን። በዚህ የነዳጁ ነገር በዚህ ስምሪቱ አስፓልት ላይ አይቻልም ተባለ። ድሬዳዋ ሐዋሳ ነው የተጮኸው። ምን ሊያስቡ እንደሚችሉ በእነሱ ቦታ ላይ ሆነን እንመልከት። የረጅም ሀገር አቋራጭ ተጓዥ ሹፌሮች በአጋቾች፣ በትራፊክ፣ በተለያዩ ነገሮች ዋጋ ይከፍላል። በዚህ ደግሞ በናፍጣ በዚህኛው አቅጣጫ ደግሞ ስንመጣ ወደር የሌለው የገንዘብ ጉቦ የሚጠየቅበት ነገር ቢኖር የትራንስፖርት ሲስተም እንትና መስከረ በጣም በገፍ በዚህ ትራንስፖርት ሚኒስተሩ በዚህ በኩል ደግሞ ትራፊኩ ሁሉም እንደፈለገው የሚያዝበት ይህ ሁሉ ባለበት ወጣቱ ሰርቼ አትርፌ ነግጄ በልቼ ሰርቼ ልግባ ብሎ በሚሄድበት ሰዓት ደግሞ ይሄ ቦታ ላይ አትነዳም ተባለ። ስለዚህ ከፍተኛ ጩኸት ተጀመረ። ይህ ሁሉ ባለበት የሀገራችን ውጣ ውረድ ውስጥ አሁን ያለው የከተማው ሰው ምን ላይ ነው ብትሉ ዜድ ማነው ጆኒና እንትና ፋይት ያደርጋሉ አያደርጉም? ሴዶ ማርሻል ሚዶ ላይ እኛ ያለንበት መሰማት ያለበት መጮ ያለበት ሌላ፣ ወጣቱ ደግሞ ያለበት ነገር ሌላ ሆነ። ንካት ሞላ አገሪቱ ትኩረቷን በሙሉ እዚህ ድብድብ ላይ አርጋለች። አገሪቱ ውስጥ የተለያዩ ኢኮኖሚያዊ፣ ፖለቲካዊ፣ ማህበራዊ ችግሮች ባሉበት ሁኔታ ወጣቶች ስለ ዓለም ኢኮኖሚ፣ ስለ ሀገራቸው፣ ስለ አህጉራቸው ኢኮኖሚ፣ ፖለቲካዊና ወታደራዊ እንቅስቃሴዎች ማየት፣ መፈተሽ፣ ማንበብ፣ መጎምጎም ሲገባቸው ሶበር ዜና ሴዶ ማርሻል እና ጆኒ ሊደባደቡ ነው። እውነት ጡጦ ይምጣ ወይስ የሆነ ጭቃ ቃቃ ጨዋታ የምትጫወቱበት የሆነ ጭቃ ነገር ይምጣ? አሜሪካኖቹ ትሪሊዮን ዶላር ለጦርነት በጀት ለውሻቸው አሜሪካኖቹ ከ130 ቢሊዮን ዶላር በላይ በአመት ያወጣል። ከ130 ቢሊዮን ዶላር ለውሾቻቸው እያንዳንዱ አሜሪካ ውሻ ከ1500 ዶላር በላይ አመታዊ ወጪ አለ። አብዛኛው አፍሪካ ውስጥ ይሄ አይገኝም። እያንዳንዱ አፍሪካዊ የዚህን ያህል ግማሽ የማይገኝበት አገር አለ በአመት። እነሱ ለውሾቻቸው 1500 በአንድ ውሻ ይወጣል። በአጠቃላይ አሜሪካ ከ130 ቢሊዮን ዶላር በላይ ለውሻ ታወጣለች። ነገር ግን 24 ሰዓት ወሬያቸው፣ ፖለቲካቸው ዓለምን መቆጣጠር፣ ወታደራዊ የበላይነት፣ ኢኮኖሚያዊ የበላይነት 24 ሰዓት ሰርቶ አገራቸውን በመላ ዓለም ታላቅ ማድረግ ነው። እንዲህ ተንደላቀው እየኖሩ ነው ማለት እንኳን እነሱ ውሻቸው ተንደላቀው እየኖሩ ዛሬ እስቲ አሁን እኔችን በማወራበት ሰዓት ሲኤንኤንን ከፈተው፣ ፎክስ ኒውስን ከፈተው፣ የአሜሪካ ሚዲያዎች፣ ጋዜጣው፣ መጽሔቱም ዜና አውታር ምንድን ነው የሚያወሩት? ስለ ኢራን ነው የሚያወሩት። ዓለምን ስለመቆጣጠር ነው። ባህሩንም፣ ሰማዩንም፣ ምድሩንም፣ ስፔሱንም ስለመቆጣጠር ነው። ሴዶ ማርሻልና ጆኒ ሊደባደቡ ነው። እናትም ተዋላ አለ ቤት ውስጥ እንደ ለጫታ ያክል አለ። የኔ አባት ቤቱ የሚበላ አለ ወይስ ዝም ብዬ ነው መንደር እየዞርኩ ወሬ መፈታፍተው? የራሳ ሲያሩባት የሰው ታማስላለች። ለእናት በአመት አንድ ቀሚስ ትቆይራለህ። ያንተስ ኑሮ እንዴት ነው? የአባትስ ጫማ እንዴት ነው? በአመታው እንዴት ትቆይራለህ? ራስን ነው መጎምገም ያለበት ትውልድ። አገራችን በተለያዩ ግጭቶችና ጦርነቶች የሚደርስባት ኢኮኖሚያዊ፣ ፖለቲካዊና ማህበራዊ ቀውሶችን ወጣቶች ማየት ነው። ዛሬ አሁን ቀላል ጉዳይ ላይ አይደለም ያለነው። በዚህ ወራት ውስጥ በዚህ በሐምሌና በነሐሴ ውስጥ ብዙ ደም አፋሳሽ ጦርነቶች የሚከሰቱበት፣ ፖለቲካዊና ኢኮኖሚ ጫናዎች የሚመጡበት፣ ወጣቶች ሊያወሩት፣ ሊነጋገሩት፣ ሊመካከሩት የሚገባ 1 ሚሊዮን ጉዳይ አለ። ሴዶ ማርሻልና አሁን ግቡና ፌስቡክ በሙሉ እዩ። እነሱ ብቻ ናቸው ዛሬ ዜና፣ ሁለቱ ብቻ ናቸው። ቲክቶክም፣ ፌስቡክም፣ ዩቲዩብም ሚዲያው በሙሉ እነሱ ናቸው። ድብድብ፣ ለዛውም ሶማሊያ ሄዶ ተወዳድሮ አንዲት ነሐስ ሜዳሊያ ይዞ መጥቶ የማያውቁ ያሳፍራል፣ አንገቱ ያስደፋል። ለዛውም ሰበር ዜና፣ ለዛውም ትኩስ፣ ለዛውም ዋና ዜና ሆኖ ነው አሁን ዛሬ ሚዲያውን የያዙት።
እንደዚህ ነው። እኔ ምንም አይመስለኝም። የሆለጋችሁን እኔ የራሴን ህይወት እኮ በተሻለ ሁኔታ እየመራው ነው። ግን ትውልድ እንዴት እንደዚህ ይሆናል? አሁን ውጊያው እስራኤል አሜሪካና ኢራን ከአረብ ሀገሮች ጋር ነው የሚዋጉት። ያ ሁሉ የተንደላቀቀ ወርቅ ለብሶ ማርና ወተት በልቶ ጠጥቶ ደፍቶ የሚኖረው አረብ ዛሬ ወሬው ኳስ አይደለም፣ ዛሬ ወሬው ቦክስ አይደለም፣ ዛሬ ወሬው ድብድብ አይደለም። እነዚህ የተንደላቀቁ አረቦች ዛሬ 24 ሰዓት የኢራን ጉዳይ ነው የሚያወሩት። የሆርሙዝ ይሄ ባህር ተከፈተ አልተከፈተ መላ አውሮፓ ህዝብ አይኑ ፈጠነ ያለ በድንጋጤ መላ አውሮፓ $1 ትሪሊዮን ኢኮኖሚ ያዘ። የአሜሪካ ውሻ በአመት 200 ምናምን ሺህ ብር ይፈጃል። ሴቶ ማርሻልና ጆኒ ሊደባደቡ ነው። እውነት ሌላ ሰበር የለም። አይ የራሷ ሲያርባት የሰው ታሟስተላለች። የኢትዮጵያ ህዝብ እና ወጣቱ በተለይ ማህበራዊ ሚዲያ ላይ ወጣት የለም ኦልሞስት ማለት ይቻላል የለም። ተገላቢጦች ነው ነገሮች የሆኑ ያሉት። የታየ ያለው የሆነ ያለው የሚሰማውና ሊሆን የተዘጋጀው ስናስበው የሚመርና የሚከብድ። ወደ ቀጣይ መረጃችን እናምራ። እስቲ ከዚህኛው ጉዳይ ደግሞ እንውጣና በዚህ በዕቅበተ እምነት ላይ ያሉ ወንድሞቻችን የሚሰሩትን ሐሳቦች ላሰምጣችሁ። ሪፎርድ ምን እሺ፣ ከየት ቤተ እምነት አለው? ቃሊዮት ቤተክርስቲያን። እሺ፣ ካልቪኒዝም ትምህርቶችን ትከተላቸዋለህ? በተለምዶ ካልቪኒዝም የሚባሉትን። ያ በጣም ጥሩ። ኢየሱስ ለጥቂቶች ነው ማለትም አስቀድሞ ለተወሰነባቸው ነው የሞተው የሚለው ታምናለህ አይደል? ለተወሰነላቸው ለተመረጡት። አምናለሁ። እስራኤል ሁለታችሁም ፕሮቴስታንቶች ናችሁ። በሉ ቀጥሉ። ከሁለታችሁ የማንኛችሁስ ኢየሱስ ነው ትክክል? እንስማችሁ እስቲ። ከኔ ጋር አይደለም እሺ፣ ሁለታችሁ አውሩ አንዴ። እኔ እንደዚህ አላወራም። ለምን መሰለህ? ያው ምንም ለምን አታወራም? ቆይ እስራኤል የሱ ኑፋቄ ነው ብለኛል እኮ ቅድም አይደል? አንተ ድራይቭ እያደረግህ ያለ የምታወጣው ኖርማሊ እኔ እንደዚህ አይነት ለመማማር እንጂ እንደዚህ አሁን ለመማማር አይደለም ምናምን ብለን ቆይ እስራኤል አንዴ ሶሪ አንዴ። ምንም ችግር የለም። ሰው በደረሰበት ሊመለስ ይችላል። አንዴ አላወራም እኮ እሺ፣ ሚውት አድርግልኝ ካላወራም። ሰው በደረሰበት ሊመላለስ ከቻለ እኛም በደረስንበት እንመላለስ። ለምን ታዲያ እኛን ትቃወማለህ? ጥያቄ ያለኝ ብለህ ሚውት አድርግ። አንተንም ጥላቻ የለብንም እኮ እባክህ እንድናገር አትገፋፋኝ። በጣም በትህትናና በስርዓት ነው እያወራን ያለ ነው። ለኦርቶዶክስ ሲሆን ያለባቸው ነገር እንድታዩት ስለፈለኩ ነው። አያችሁ አፉ በቃ እንትን ይላል። ለኦርቶዶክስ ሲሆን ይሄው በቃ ኢየሱስ ላይ ችግር አለበት። ይሄው ኑፋቄ ነው አልክ እኮ። ኢየሱስ ላይ ተደራድረ ነጠላ መልበስና የህፃናት ጥምቀት ወይ ምናምን ብለህ ብትመጣ ለኔ ምንድነህ አንተ? አያችሁ ኢየሱስን በዚህ ልክ ይደራደሩበታል። ለቡድን ሲሉ ማለት ነው። ቅድም ያወራቸው ሚውት አድርግ እባክህ፣ ሚውት አድርግ ሰው ሲጨርስ ቅድም የምትናገራቸውን ቃላቶች እየሰማው ስለነበር ነው። አይ ኦርቶዶክስ አሁንም አሰብኩም ምናምን ሲል ዝም ነው ያለ ዘማሪያም። ሁላችንም ዝም ነው ያለ፣ ምንም አላልንህም እኮ። ግን አሁን አንተን የተናገርኩት ነገር የለም፣ ትምህርት ላይ ነው ያወራሁት። እሺ አሁን መድረክ ስጡኝና ልስበክ ኢየሱስ እናንተ መድረክ ላይ በል እንደዚህ አይነት ነገር አልቀበልም፣ ደስ አይለኝም። አያችሁ ለእውነት ያልቆመ ሰው ኦርቶዶክስን ለመሳደብ አፉ የሚፈታበት ሰው ሲመጣ በዚህ መልኩ ካላናገር ነው አንዳንዴ አሁን ይሄ ሰው ሊረዳው አይችልም። ይሄው በቃ መጀመሪያ ኑፋቄ አይደለም ማለት፣ ምክንያቱም ወዴት እየሄደ እንደሆነ ገብቶታል። ፕሮቴስታንት ውስጥ እንዲህ አይነት ትምህርት አለ፣ እንዲህ አይነት ትምህርት አለ። ይሄን ከሚቃወም ግን ኦርቶዶክስን ቢቃወም ያስደስተዋል። ይሄ ነው ለኔ አጋንንታዊ፣ ለኔ ይሄ ነው የምርም እምነት የሌለሽ መሆን። ይሄ ነው አምላኩን ሰዎችን ለመቃወም ሲል ይደራደርበታል ማለት ይሄ ነው። በቃ ኢየሱስ ለዓለም ሞቷል አልሞተም? ሞቷል ብሎ ካመነ አልሞተም የሚለውን ምን ማለት ትቀጥላለህ? ይቅርታ ወንድም፣ እሺ ትቀጥላለህ አንዴ። አምኖ የሱ እምነት ኢየሱስ ለዓለም ሞቷል የሚለው ከሆነ አልሞተም የሚለው ለሱ ምንድነው? ስህተት ነው አይደል? በቃ ስህተት ከሆነ ለኢዮብ ሲሆን ስህተት ለሌላው ሲሆን ልክ ሊሆን አይችልም አንዱ ነገር። ስለዚህ ወደ ሁለቱም ትምህርትን መናገር አለብህ። ለትምህርት ነው የመጣሁት አለ። ለትምህርት ከሆነ ይሄ ወንድማችንን አስተምረው። ስህተት ነው ብለሃል እኮ አይደል? በቃ እነሱ ማለት እንዲህ ናቸው። ከዚህ የተነሳ በአንተ አስተሳሰብ ኦርቶዶክስ ውስጥ ኢየሱስ አልተሰበከም፣
ፕሮቴስታንት ውስጥ ፕሮቴስታንት ነህ ከ8 ዓመት ጀምሮ ወዘተ ምናምን እነሱ ውስጥ ደግሞ እንዲህ አይነት ትምህርት አለ። ስለዚህ የተሳሳተ ወይም ሌላ ኢየሱስ አለ ማለት ነው። ቴንክ ዩ ሪፎርምድ ሀሳብ መስጠት ይችላለሁ? ይቅርታ ይቻላል። ሪፎርምድ ስም ማን ነው? ይቅርታ ስሜ ናትናኤል ይባላል። ናትናኤል ጥሩ። ቃለ ሕይወት ነህ አይደለ? አዎ ቃለ ሕይወት ነኝ። ካልቪኒስት ሌላኛው ስሙ ነው አይደለ? ቃለ ሕይወት ቤተ ክርስቲያናችን ከፍተኛ ጥላቻን ያላቸውና ያንን ደግሞ ያየንበት የመጨረሻውን ቪዲዮ ማድረገው አቶ ሽመልስ አብዲሳ በጨፌ ኦሮሚያ የተናገሩት በኦሮምኛ የተናገሩት ተተርጉሞ መጥቷልና ወንድማችን እንዲህ ያለ ንግግሩን ተርጉሞ እንዲህ ባለ መልኩ ያቀርብልናል። ሽመልስ ጽምዶን በተመለከተ 11ኛው የጨፌ ጉባኤ ዛሬ ተካሂዷል። በዛ ላይ መልእክቶችን አስተላልፏል። በጣም በከፍተኛ ቁጣ ሲናገር ነበር። ባንም ኃይል በሽመልስ አስተሳሰብ ኦሮሞ ከሆነ ይሄንን ስርዓት ከመደገፍ ውጪ በምንም አይነት መንገድ ሌላ አማራጭ የፖለቲካ ሐሳብ መያዝ የለበትም ነው። ይሄ ስርዓት የኛ ስርዓት ነው። ቲክሱ ቀብና ይላል። ይሄንን ስርዓት ልንጠብቀው ይገባል። ጋቸነታኔ ሲርነከነ ቲክሱ ቀብና ይላል። ሺልድ ሆነን ጋሻ ሆነን ይሄንን ስርዓት ልንጠብቀው ይገባል። እንዴት ኦሮሞ የሆነ ሰው በዚህ ስርዓት ላይ ይነሳል ይላል። and at the same time ደግሞ ከባዴን እንግዲህ ከባዴን ጋር ይሰራል ይሄው ኃይል እና በዚህ ንግግሩ ምን ያህል ጽምዶ የሚባለው ኃይል እና ትብብር ነገራችን ላይ ፕራክቲካል ሪያል የጽምዶ ታክቲካል አላያንስ ነው፣ ስትራቴጂካል አላያንስ ነው፣ በተግባር ምንድነው የሚለውን ገና አላየንም እኮ የተሰጠ መግለጫ የለም። ምናልባትም ኢማጂነሪ ሊሆን ይችላል፣ ፐርሲቭድ ትሬት ሊሆን ይችላል። ምክንያቱም አክቹሊ ስላላየ ነው ማለት ነው። ግን ፐርሰፕሽኑ በራሱ ይሄ ጥምረት ይሄ ህብረት ሊፈጠር ይችላል የሚለው ያ ፐርሲቭድ ትሬት በዚህ ደረጃ ሰውየውን አመራሩን የሀገሪቱ የፕሮፓጋንዳ ሁሉ መነሻና መድረሻ ሆኖ በየለቱ ሲሰራ ተመለከቱታላችሁ። እና ሁሉም ቢናገሩ ጽምዶ ነው፣ ቢናገሩ ጽምዶ ነው፣ የትም ቦታ ላይ ሄደው ቢናገሩ ጽምዶ ነው። እና ይሄ ትሬት እንደው አንድ ሰው ምን ብሎ ጽፎ ተመልክቻለሁ፣ በጣም ኢንፍሌትድ ነው፣ በጣም ተጋኖ ነው የሚወራው። አክቹሊ ይሄ ጥምረት አለ ወይ የሚለው ነገር በተጨባጭ ወደ አክቹዋል ትሬትነት ተቀይሯል ወይ? ጽምዶ እናፈርሳለን፣ ተጣማጆቹን እንበትናለን፣ በሬዎቹን የኛም ወደዛ ሄደውን በሬ እንመልሰዋለን፣ ካልሆነም ደግሞ እርምጃ እንወስድበታለን በሬው ላይ እያለን ያለው ሌሎቹን የጽምዶ አባላትን እናፈርሳለን እንበትናለን እያለ ከፍተኛ ዛቻ ቁጣ ያለበት ንግግር ሲያደርግ ነበር የዋለው ዛሬ። well ultimately እንደዚህ አይነት ንግግሮች ለምን ይነገራሉ የሚለውን በደንብ እናነሳለን። ከሚላቸው ነገሮች የተወሰኑትን ላሰማችሁና በዛ ላይ ሐሳብ አስተያየታችንን እናክላለን። የሱን ንግግር ብዙ ጊዜ የምወስደው በኋላ ላይ ሐሳብ ሰጥበታለሁ። ትንሽ ንግግሩን ግን እንስማው። 6 ደቂቃ ነው ቴክኒሻናችን ያስከው ቪዲዮ፣ ግን 1 ደቂቃ ካሰማህን በቂ ነው። ወሪ ወሊት ጨመደምት እና ጨመደመን ሞ ነማፍ ቆቱዳፍ ፋላ ወሊት ጨመደመን ቆትዮኒ ቶኮ ከራ ባሃት ቆትዮኒ ቶኮ ከራ ሊጣት ጨመደመ ካናን ቆቱፍ ያለን ወራች ጀለት ጨመደመኒ ኮሉ ገልቱማዳን ዲና ጀለት ገለኒቱሞ ዋዬ ቀብሶ ኡመት ኦሮሞ ፊ ዋዬ ኩለንታን ቀብሶ ኡመት ኦሮሞ ሰደርካ ይረገ ኮመቹ ፊ ጋፈቹ በርባዱ ኢሳፊሞ አቡካቶ ፈካቱ ዲናቲ ኮሉ ገለኒ ወረ ኦሮሞ ዲጉ በርባደን ወረ ኦሮሚያ በሌሱ በርባደኒቲ ኮሉ ገለኒት አፋን ጀራታ አኒት ኢርኮ ጀራታ አኒት
warra Oromoo morma muranii mukatti fannisan faana hiriiraniit isaan faana otuu uummata keenya waraananu isaan faana uummata keenya irratti otuu olola gaggeessanu asiin garagaranii immoo akkuma waraabessi biyya san beeknetti dhaqee gaafate sana ta'an jechaadha. እሺ ያ እንግዲህ ክሊርሊ እንግዲህ ዛሬም የሚያነሳው ነገር የሚፈርስ ክልል ይፈርሳል እየተባለ እንትን የሚለውን የጠላቶቻችን ፍላጎት ነው ኦሮሚያን የማፍረስ ፍላጎት ነው የሚለው ስለዚህ ክልሎች በተለየ መንገድ ሊዋቀሩ ይችላሉ እየተባለ የሚነገረውን አሉባልታ በተመለከተ በከፍተኛ ደረጃ በቁጣ ነው የሚናገረው እንኳን ክልል ሊፈርስ እያለ ማለት ነውና በቁጣ ነው የሚናገረው ይሄንን እንደውም ክልሉ እንዲፈርስ የሚፈልጉ ኃይሎች ጋር አብሮ ተጣምዶ በጽምዶ የሚሰራው ኃይል እያለ በትግል የሚያደርጉ ኃይሎችን ጸረ አገዛዝ ጸረ አብይ አህመድ ትግል የሚያደርጉ ኃይሎችን ለመወንጀል ለመኮነን ጥረት ያደርጋል ከጠላቶቻችን ጋር ተሰልፈው ኦሮሚያን ማፍረስ ከሚፈልጉ ኃይሎች ጋር ተሰልፈው እያለ ታርጌት የሚያደርገው ብዙ ጊዜ ኦኤልኤን ነው በንግግሩ በዛ መንገድ ሲናገር ተሰሙታላችሁ አንደኛው ጥምዶ ወደ ምዕራብ ወደ ምስራቅ አንደኛው ወደ ሰሜን የተጠመደው ነው የሚለው ሁለት ኃይሎች ናቸው የተጠመዱት ነው የሚለው አንደኛው ወደ ሰሜን ተጠምዷል ሌላኛው ሁለት በሬዎች ናቸው ነው የሚለው በሬዎቹ ወደ ሰሜንና ወደ ምስራቅ የተጠመዱ ናቸው ነው የሚለው ከኛም ወስደው የኛንም በሬ ጠምደውታል ነው የሚለው ይሄ የኛ የተጠመደውን በሬ ከቻለን እንመልሰዋለን ካልተቻለ ደግሞ እርምጃ እንወስድበታለን እያለ ነው የሚናገረው ከዚህ ንግግሩ እንግዲህ ኢትዮጵያ ውስጥ በጣም የሚያስደንቅ ነገር ነው ያለው ፖለቲካሊ ሁሌ የምሰማቸው ነገሮች ማለት ነው አሁን እሱ ታርጌት አድርጎ ከአማራ ኃይሎች ጋር ከትግራይ ኃይሎች ጋር ተሰራላችሁ ብሎ ታርጌት አድርጎ የሚናገረው ኦኤልኤን ነው በአዴን ደግሞ ታርጌት አድርጎ ከሌሎች ከጸረ አማራ ኃይሎች ጋር ተሰራላችሁ ብሎ የሚናገረው ፋኖን ነው የፌደራል መንግስት ነኝ የሚለው የሽመልስ አብዲሳ ሌላኛው መንግስት ኦህዴድ ወይንም ደግሞ የኦህዴድ የፌደራሉ ብራንች ደግሞ ታርጌት አድርጎ ከሌሎች ሀገራት ጋር ተጣመደብኝ የሚለው ደግሞ ህዋትን ነው ሁሉም ኃይሎች ሽመልስ ሲናገር ሌሎቹን ኃይሎች ሁሉ የኢትዮጵያ ጠላት የኦሮሞ ጠላት አድርጎ በተለይ ሰሜን ኃይሎችን ይናገራል አብይ አህመድ ሲናገር ወይንም የፌደራል መንግስት ነኝ የሚለው አካል ሲናገር የትግራይ ኃይሎችን የፌደራል የኢትዮጵያ ጠላት አድርጎ ለመናገር ይሞክራል የባዴን ደግሞ ሲናገር ያው ባዴን አጠገቡ ላይ ያለው ፋኖ ነው ፋኖን ደግሞ የጠላት ተላላኪ አድርጎ ለመኮነን ጥረት ያደርጋል ሁሉም በተለያየ መንገድ ታርጌት አድርገው የሚናገሩት የየራሳቸው አካል እንዳለ ትረዳላችሁ ፋኖ ከትግራይ ኃይል ጋር ተጣመርክ ተብሎ ይከሰሳል ኦላ ከአማራ ኃይሎች ጋር ተጣመርክ ተብሎ በአገዛዙ ይከሰሳል ኦኬ የትግራይ ኃይል ደግሞ ከኤርትራና ከሱዳን ጋር ተጣመርክ ተብሎ ይከሰሳል በእነዚህ ኃይሎች ሁሉ የሚከሰሱት ጸረ አገዛዝ ትግል ስለሚያደርጉ ነው በዋናነት ግን በእነሱ መካከል በእነዚህ ኃይሎች መካከል ትብብር እንዲደረግና በጋራ እንዲቆሙ እንደማይፈለግ በዋናነት ያም ለአገዛዙና ለስርዓቱ አደጋ እንደሆነ በእነዚህ ሰዎች ንግግር በየለቱ የምንሰማው እንደሆነ ትረዱታላችሁ ማለት ነው እንዴት ፌደራል ላይ ከባዴን ጋር እንደሚሰሩ እነሽመልስ ይገርመኛል ማለት አማራን በጠላትነት እየፈረጀ ትግራይን በጠላትነት እየፈረጀ ከነጻድቃን ጋር ሰራለው ሲል ተሰማዋል ከአማራን በጠላትነት ጋር እየፈረጀ ከባዴን ጋር እየሰራ ነው ደግሞ ይላል ያዋይ ጨፌው ላይ ሲናገር ግን በቀጥታ የሚናገረው እና ንግግሮቹ በዋናነት ታርጌት የሚያደርጉት ማህበረሰብን እንደ ማህበረሰብ ስለዚህ መንግስት ሲናገር ሌሎች ኢትዮጵያውያን በዚህ መንግስት ውስጥ ያሉ አይመስልም እሱ ይሄንን መንግስት ሲናገር እንዴት ስልጣን እንደያዘ ሲናገር እንዴት ስልጣኑን እንዳጸኑት ሲናገር እንዴት እየመሩ እንደሆነ ሀገሪቱ ሲናገር ሌላው ማህበረሰብ በኢትዮጵያ ጉዳይ ላይ የሚያገባው አድርጎም አይደለም የሚናገረው የተወዳጁ ቤተሰቦቻችን የዛሬ መረጃችን ይህን ይመስላል በሌሎች መረጃዎች እንመለሳለን እስከዚያው ድረስ ተሰነባበትን ሰናይ ቆይታ ይሁንላችሁ